በ1161 ዓመተ ምህረት ቅድስት ከተማ ኢየሩሳሌም ፀሐይ በጽዮን ተራራ ላይ ስትወጣ ጨረሮቹ በቤተ ክርስቲያን ጉልላቶችና በመስጊድ ሚናራዎች ላይ ያርፋሉ። አየሩ በቅመማ ቅመም ሽታ፣ በፈረስ ሽታና በዘመናት አቧራ የተሞላ ነው። ይህች ከተማ የዓለም እምብርት፣ የሰላም ከተማ ተብላ ብትጠራም ሰላም ግን ከእርሷ የራቀ ነበር። የኢየሩሳሌም የላቲን መንግሥት። ይህ መንግሥት የተመሠረተው በአውሮፓውያን የመስቀል ጦረኞች ደምና አጥንት ላይ ነበር። ነገር ግን ይህ መንግሥት በባሕር ላይ እንዳለ ትንሽ ደሴት ነበር። በዙሪያው ከአድማስ እስከ አድማስ እስላማዊው ዓለም እንደ ግዙፍ ውቅያኖስ ተዘርግቶ ነበር። በምሥራቅ ደማስቆ፣ በደቡብ ግብፅ፣ ሁሉም ኢየሩሳሌምን ለመዋጥ አፋቸውን ከፍተው ይጠብቁ ነበር። በዚህ የጭንቅና የስጋት ዘመን በንጉሣዊው ቤተ መንግሥት ውስጥ የሕፃን ልጅ ጩኸት ተሰማ። የንጉሥ አማልሪክ ልጅ ስሙ ቦልድዊን ይባላል። ገና ሲወለድ የቤተ መንግሥቱ አገልጋዮችና መኳንንቱ በታላቅ ተስፋ ተመለከቱት። ይህ ልጅ አሉ፣ ይህ ልጅ ኢየሩሳሌምን ያድናል፣ ጠላቶቻችንን ያንበረክካል እና የመስቀል ጦረኞችን ክብር ይመልሳል ብለው አምነው ነበር። እውነት ነው፣ ቦልድዊን ኢየሩሳሌምን ያድናል። ነገር ግን ማንም ባልጠበቀው እና ማንም ሊሸከመው በማይችለው የመከራ መንገድ ነበር። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ፣ በተጨማሪም ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከእኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ቦልድዊን አደገ። ውብ ልጅ ነበር። ወርቃማ ፀጉር፣ ብሩህ ዐይኖች እና ፈጣን አእምሮ ነበረው። አባቱ ንጉሥ አማልሪክ ልጁን ሲመለከት ልቡ በኩራት ይሞላ ነበር። ቦልድዊን ገና በ9 ዓመቱ ፈረስ መጋለብን ተምሮ ነበር። በቤተ መንግሥቱ ቅጥር ግቢ ውስጥ በትንሽ ፈረሱ ሲጋልብ ልክ እንደ ጎልማሳ ወታደር ይቆጣጠረው ነበር። ሰይፍ መያዝን፣ ታሪክንና ጂኦግራፊን ይማር ነበር። የልጉሉ አስተማሪ እንዲሆን የተመረጠው በዘመኑ እጅግ የተማረውና ብልሁ ሰው ዊልያም ኦፍ ታየር ወይንም ዊልያም ኦፍ ታየር ነበር። ዊልያም ለቦልድዊን እንደ አባት፣ እንደ ጓደኛና እንደ መካሪ ነበር። በየቀኑ ከሰዓት በኋላ በቤተ መንግሥቱ ጥላ ስር ተቀምጠው ስለ ሮማውያን ታሪክ፣ ስለ ግሪክ ፈላስፎች እና ስለ ነገሥታት ግዴታ ያወሩ ነበር። ነገር ግን አንድ ቀን ያ የተረገመ ቀን መጣ። 1170 ዓመተ ምህረት ቀኑ ሞቃት ነበር። ቦልድዊንና የሌሎች መኳንንት ልጆች በቤተ መንግሥቱ ጓሮ ውስጥ እየተጫወቱ ነበር። ዊልያም ኦፍ ታየር በረንዳው ላይ ተቀምጦ መጽሐፍ እያነበበ አልፎ አልፎ ቀና እያለ ልጆቹን ይመለከት ነበር። ጨዋታው የልጆች ጨዋታ ነበር። እርስ በርስ መገፋፋት፣ መተቃቀፍና መጎንተት። ዊልያም አንድ እንግዳ ነገር አስተዋለ። ልጆቹ እርስ በርስ ሲቁናጠጡ፣ ሲጮኹና ሲያለቅሱ ይሰማ ነበር። አመመኝ፣ ተወኝ እያሉ ይጣሩ ነበር። ነገር ግን ቦልድዊን ብቻ ዝም ብሎ ነበር። ጓደኞቹ ክንዱን በኃይል ቆነጠጡት፣ ጥፍራቸውን በቆዳው ላይ ጫኑበት። የቦልድዊን ፊት ግን ምንም አይነት ሕመም አላሳየም። እንዲያውም እየሳቀ ነበር። አያመኙም እኮ እናንተ ደካሞች ናችሁ እያለ ያሾፉባቸው ነበር። ዊልያም መጽሐፉን ዘጋ። የሆነ ቀዝቃዛ ስሜት የጀርባ አጥንቱን ወረረ። ከመቅመጫው ተነስቶ ወደ ልጆቹ ተራመደ። ልዑል ቦልድዊን አለ ዊልያም፣ ድምፁ እየተንቀጠቀጠ፣ እዚህ ና። ትንሹ ልጅ እየሮጠ መጣ። ፊቱ በላብና በደስታ ተሞልቶ ነበር። ምን አጠፋው መምህር? ሲል ጠየቀ። ዊልያም የልጁን ቀኝ እጅ ያዘ። እጀታውን ወደ ላይ ሰበሰበው። የልጁ ክንድ ነጭና ለስላሳ ነበር። ዊልያም ጣቶቹን አጠንክሮ የልጁን ክንድ ቆነጠጠው። ቦልድዊን ፈገግ ብሎ ይመለከተው ነበር። ዊልያም የበለጠ ኃይል ተጠቀመ። ጥፍሮቹ የልጁን ቆዳ እስኪቦጭቁ ድረስ ጫነበት። ቀይ ምልክት ወጣ። ነገር ግን ቦልድዊን እጁን አልሰበሰበም፣ ፊቱን አላጨማደደም። አያምህም እኮ ሲል ጠየቀ ዊልያም በሹክሹክታ። ምንም አይሰማኝም ጌታዬ፣ መለሰ ሕፃኑ። ልክ እንደ እንጨት ወይም
ድንጋይ ነው የሚሰማኝ። በዚያን ሰዓት የዊልያም ልብ በሐዘን ተሰበረ። ዓይኖቹ እንዳማር ቀረሩ። ምክንያቱም ምልክቱን አውቆታልና። ይህ ዝምታ፣ ይህ የሕመም ስሜት ማጣት የሞት ጥላ ነበር። ለምጽ። በዚያ ዘመን ከዚህ ቃል የበለጠ የሚያስፈራ ቃል አልነበረም። ለምጽ ማለት ሞት ማለት ነው። ለምጽ ማለት ከህብረተሰቡ መገለል፣ መርገምና የእግዚአብሔር ቁጣ ማለት ነው። ዊልያም ወዲያውኑ ለንጉሥ አማልሪክ ነገረው። ንጉሡ አመን አቃተው። አይሆንም ሲል ጮኸ። ልጄ ጤነኛ ነው፣ ብርቱ ነው። ይህ የአውሮፓውያን ሐኪሞች ስህተት ነው። ንጉሡ በዓለም ላይ ያሉትን ምርጥ ሐኪሞች ሰበሰበ። ከአረብ ሀገራት፣ ከግብፅ እና ከአውሮፓ የመጡ መድኃኒት ቀማሚዎች ተጠሩ። ልጁን በተለያዩ ዘይቶች አሹት፣ በሙቅ ውሃ ዘፍዘፉት፣ እሾህ ወጉት፣ እሳት አቀረቡለት። ነገር ግን ውጤቱ አንድ ነበር። ቀኝ እጁና ክንዱ ስሜት አልነበራቸውም። በሽታው ቀስ በቀስ በድብቅ በሰውነት ውስጥ እየተሰራጨ ነበር። ነርቮቹን እየገደለ ሥጋውን እየበላ ነበር። ሐኪሞቹ ለንጉሡ በሹክሹክታ ነገሩት። ንጉሥ ሆይ ተስፋ የለውም። ልጁ ለምጻም ነው። ዕድሜው አጭር ነው። ምናልባት 20 ዓመት እንኳን አይሞላውም። ንጉሥ አማልሪክ ፊቱን በእጆቹ ሸፈነ። የኢየሩሳሌም ዋራሽ፣ ብቸኛው ተስፋቸው በሕይወት እያለ የሚበሰበስ አስከሬን ሆኖ ነበር። ነገር ግን ይህንን ምስጢር መጠበቅ ነበረባቸው። ሕዝቡ ቢሰማ፣ ጠላቶች ቢሰሙ፣ መንግሥቱ ይናወጣል። ዓመታት አለፉ። ቦልድዊን አደገ፣ በሽታውም አብሮት አደገ። አሁን በቆዳው ላይ ምልክቶች መታየት ጀመሩ። ነገር ግን አእምሮው ከመቼውም ጊዜ በላይ ብሩህ ነበር። ሕመሙንና ፍርሃቱን በውስጡ ደብቆ ልክ እንደ ጤነኛ ሰው ለመኖር ታገለ። 1107 ዓመተ ምህረት ንጉሥ አማልሪክ በድንገት ታመመ። ተቅማጥና ትኩሳት አደቀቀው። ብዙም ሳይቆይ ንጉሡ አረፈ። ኢየሩሳሌም አለቀሰች። ነገር ግን ከሐዘኑ በስተጀርባ ታላቅ ፍርሃት ነበር። አሁን ዙፋኑን የሚረከበው ማን ነው? የ13 ዓመቱ ልጅ፣ ለምጻሙ ልጅ። የንጉሣዊ ምክር ቤቱ ሐውትኮር ተሰበሰበ። መኳንንቱ ተጨቃጨቁ። ለምጻም ንጉሥ ሊሆነን አይችልም አሉ አንዳንዶቹ። በሕግም በሃይማኖትም ክልክል ነው። እግዚአብሔር የረገመው ሰው እንዴት ይቀባናል? ነገር ግን ሌሎች፣ በተለይም ዊልያም ኦፍ ታየርና የልጁ ደጋፊዎች ተከራከሩ። እርሱ የንጉሥ አማልሪክ ደም ነው። ሌላ ወራሽ የለንም። እርሱን ካልሾምን እርስ በርስ እንበላላለን፣ ሳላዲንም መጥቶ ይውጠናል። በመጨረሻም ውሳኔው ተላለፈ። ቦልድዊን ይነግሣል። ሐምሌ 15 1174 ዓመተ ምህረት በቅዱስ መቃብር ቤተ ክርስቲያን ውስጥ ቦልድዊን በመሠዊያው ፊት ተንበርክኮ ነበር። ወርቃማ ልብስ ለብሷል። ፊቱ በነጭ ሻሽ ተሸፍኗል፣ ምናልባት የመጀመሪያዎቹን የለምጽ ምልክቶች ለመደበቅ። ሊቀ ጳጳሱ ዘይቱን በግንባሩ ላይ ቀቡት። ከበድ ያለውን የኢየሩሳሌም ዘውድ በራሱ ላይ አኖሩት። ቦልድዊን አራተኛ የኢየሩሳሌም ንጉሥ ሲሉ አወጁ። መኳንንቱ አጨበጨቡ። ንጉሡ ለዘላለም ይኑር አሉ። ነገር ግን በልባቸው ውስጥ ሌላ ድምፅ ነበር። ሁሉም የሚያስቡት አንድ ነገር ብቻ ነበር። ይህ ልጅ ሬሳ ነው። የምንቀባው ንጉሥ ሳይሆን መቃብር ነው። ይህ መንግሥት አብቅቶለታል። ቦልድዊን ተነስቶ ቆመ። ዘውዱ ከራሱ ላይ ከብዶት ነበር። እግሮቹ ደካማ ነበሩ። ቀኝ እጁ ደንዝዟል። ነገር ግን ዓይኖቹ እንደ አንበሳ ያበሩ ነበር። የሰዎችን ሐሳብ አነበበ። ፍርሃታቸውን አየ፣ ንቀታቸውን አየ። በዚያን ሰዓት በልቡ መሐላ ፈጸመ። እኔ ለምጻም ልሆን እችላለሁ፣ አካሌ ሊበሰብስ ይችላል። ነገር ግን እግዚአብሔር ምስክሬ ነው። ይህንን መንግሥት ሳልሞት ለጠላት አሳልፌ አልሰጥም። እኔ ንጉሥ ነኝ፣ እናም እንደ ንጉሥ እሞታለሁ። በቤተ ክርስቲያኑ ውጪ፣ በሩቅ ምስራቅ፣ በግብፅ በረሃ ውስጥ አዲስና አስፈሪ ጠላት እየተነሳ ነበር። ስሙ ሳላዲን ይባላል። እናም ይህንን የሕፃን ንጉሥ ለመስበር እየመጣ ነው። በግብፅ ምድር በአባይ ወንዝ ዳርቻ አንድ ሰው ወደ ሰሜን ወደ ኢየሩሳሌም አቅጣጫ እየተመለከተ ነበር። ስሙ ዩሱፍ ኢብን አዩብ ይባላል። ዓለም ግን በሌላ ስም ታውቀዋለች፣ ሳላዲን። የእምነት ጽድቅ። ሳላዲን እንደ ቦልድዊን አልነበረም። እርሱ ጎልማሳ፣ ጥበበኛ
እና በጦርነት የተፈተነ ሰው ነበር። ኩርዳዊ ተወላጅ ሲሆን በሕይወቱ ሙሉ ለእስልምና አንድነት ታግሏል። ግብፅን ተቆጣጥሮ የሺዓ ፋቲሚድ ሥርወ መንግሥትን አስወግዶ የሱኒ እስልምናን አዋጅ አውጆ ነበር። አሁን የሶርያንና የግብፅን ኃይል አንድ አድርጎ ይይዝ ዘንድ ኢየሩሳሌምን መክበብ ይፈልግ ነበር። ለሳላዲን ኢየሩሳሌም መሬት ብቻ አልነበረችም። ኢየሩሳሌም አልቁድስ ናት፣ ቅድስት ከተማ፣ ነቢዩ ሙሐመድ ወደ ሰማይ ያረጉባት ቦታ። ክርስቲያኖች ይህችን ከተማ ለ80 ዓመታት ይዘዋታል። መስጊዶች ወደ ቤተ ክርስቲያን ተቀይረዋል። መስቀል በጉላሎች ላይ ተተክሏል። ይህ ለሳላዲን ሕመም ነበር። መሐላ ፈጽሞ ነበር። ኢየሩሳሌምን ሳላጸዳ በቤተ መንግሥት አልተኛም፣ በምቾት አልኖርም። ሳላዲን ስለ አዲሱ የኢየሩሳሌም ንጉሥ ሰማ። የ13 ዓመት ልጅ ለምጻም። ሳላዲን አዘነለት። ለእስላማዊው ዓለም ለምጽ የእግዚአብሔር ፈተና ነው። ሳላዲን ይህ ልጅ መንግሥቱን መምራት እንደማይችል፣ መኳንንቱ እርስ በእርስ እንደሚባሉ እና ኢየሩሳሌም እንደ የበሰለ ፍሬ እቅፍ ውስጥ እንደምትወድቅ እርግጠኛ ነበር። ልጁ ንጉሥ አይደለም፣ አሻንጉሊት ነው አለ ሳላዲን ለጄኔራሎቹ። ጊዜው የኛ ነው። ነገር ግን በኢየሩሳሌም አሻንጉሊቱ ገመዱን እየበጠሰ ነበር። ቦልድዊን አራተኛ የራሱን ዕጣ ፈንታ ተረዳ። በሽታው እየባሰበት ነበር። ቀኝ እጁ ሙሉ በሙሉ ስሜቱን አጣ። ጣቶቹ መታጠፍ ጀመሩ። በእግሩ ለመራመድ ሲሞክር ቁስሎች ይፈጠሩበት ነበር። ዶክተሮቹ እረፍት ያስፈልገዋል፣ አልጋ ላይ መተኛት አለበት አሉ። መኳንንቱ እኛ እናስተዳድራለን፣ አንተ ብቻ ፈርም አሉት። ቦልድዊን ግን እምቢ አለ። ንጉሥ በጦር ሜዳ ላይ እንጂ በአልጋ ላይ አይገዛም አለ። በየቀኑ ጠዋት ገና ፀሐይ ሳትወጣ ወደ ፈረስ ማሰልጠኛ ይሄድ ነበር። በጣም የሚያሰቃይ ልምምድ ጀመረ። ቀኝ እጁ ስለማይሠራ የፈረሱን ልጓም ወይም ሬይንስ መያዝ አይችልም ነበር። ስለዚህ ፈረሱን በጉልበቶቹና በእግሮቹ ብቻ መቆጣጠርን ተማረ። ጭኖቹ እስኪቆስሉ ደም እስኪፈስ ድረስ ፈረሱን ይጭመድድ ነበር። ሰይፍ መያዝ ሲያቅተው ሰይፉን በእጁ ላይ በገመድ እንዲያሰሩለት አደረገ። ወታደሮቹ ሲመለከቱት ያለቅሱ ነበር። ሕመሙ በፊቱ ላይ ይነበብ ነበር። እያንዳንዱ እንቅስቃሴ ለእርሱ ስቃይ ነበር። ነገር ግን አንድም ቀን አላጉረመረመም። ሰላዲን በፈረስ ሲመጣ እኔ ባልጋ ላይ ሆኜ አልጠብቀውም ይል ነበር። በ1174 ዓመተ ምህረት መገባደጃ ላይ ሰላዲን የመጀመሪያውን ሙከራ አደረገ። ደማስቆን ተቆጣጠረ። አሁን ኢየሩሳሌም በሰሜንና በደቡብ ወይም በሶርያና በግብፅ ተከበበች። ቀለበቱ እየጠበበ ነበር። ቦልድዊን የመጀመሪያውን ውሳኔ ወሰነ። መከላከል ብቻ ሞት ነው፣ ማጥቃት አለብን። አማካሪዎቹ ተቃወሙ። ልጅ ሆይ ጦርነት ጨዋታ አይደለም፣ ሰራዊታችን ትንሽ ነው። ቦልድዊን ግን አልሰማም። ሰራዊቱን አሰለፈ። ገና የ14 ዓመት ልጅ ነበር። ወደ ደማስቆ አቅራቢያ ወደ ቤካ ሸለቆ ዘመተ። ይህ ለዘረፋና ለኃይል ማሳያ የተደረገ ዘመቻ ነበር። ቦልድዊን በፈረሱ ላይ ተቀምጦ በወታደሮቹ ፊት ሲያልፍ ሁሉም ተደነቁ። ለምጻሙ ንጉሥ ፊቱን በሻሽ ሸፍኖ ቀጥ ብሎ ተቀምጧል። እጁ በፋሻ ተጠቅልሏል። ጦርነቱ ተጀመረ። ሙስሊም ወታደሮች የኢየሩሳሌምን ጦር አቅልለውት ነበር። ነገር ግን ቦልድዊን እንደ አንበሳ ተዋጋ። ፈረሱ እንደ ንፋስ ይበር ነበር። ወታደሮቹ ንጉሣቸው ከፊት ሆኖ ሲዋጋ ሲያዩ ሞራላቸው ወደ ሰማይ ወጣ። ለእግዚአብሔር ለንጉሡ እያሉ ጮኹ። የቦልድዊን ጦር የሳላዲንን የፊት መስመር ሰበረ። ከተሞችን አቃጠሉ። የጠላትን ስንቅ ዘረፉ። ሳላዲን ራሱ በቦታው አልነበረም። ነገር ግን ዜናውን ሲሰማ ተገረመ። ይህ ልጅ ተራ ልጅ አይደለም አለ ሳላዲን። እግዚአብሔር ለምን እንዲህ አይነት መንፈስ በደካማ አካል ውስጥ እንዳኖረው አይገባኝም። ቦልድዊን አሸነፈ። ወደ ኢየሩሳሌም በድል ተመለሰ። ሕዝቡ አዲሱ ዳዊት ጎልያድን ያሸነፈው እያሉ ዘፈኑለት። ነገር ግን በሽታው ለድል ግድ አልነበረው። ከዘመቻው በኋላ ቦልድዊን ራሱን ስቶ ወደቀ። ትኩሳቱ ጨመረ። በቆዳው ላይ አዳዲስ ቁስሎች ወጡ። ጣቶቹ መበስበስ ጀመሩ። በክፍሉ ውስጥ ብቻውን ተኝቶ ሳለ መስታወት ተመለከተ። ያ ውብ ፊት፣ የአባቱ ኩራት የነበረው ፊት አሁን እየተበላሸ ነበር። አፍንጫው ማበጥ ጀምሯል። ከንፈሩ ተሰንጥቋል። ቦልድዊን አለቀሰ። ለመጀመሪያና ለመጨረሻ ጊዜ። ለምን ጌታ ሆይ
ለምን ይህንን መስቀል ሰጠኸኝ? በዚህ ጊዜ እህቱ ሲቢላ ወደ ክፍሉ ገባች። እሷ ቆንጆ፣ ጤናማና ለሥልጣን የምትጓጓ ነበረች። ወንድሟን ስታየው አዘነችለት፣ ግን በተመሳሳይ ጊዜ ፈራችው። ወንድሜ አለችው፣ ማረፍ አለብህ። ሥልጣኑን ለባለቤቴ ስጠው። ቦልድዊን ቀና ብሎ አያት። እኔ እስካለው ድረስ ማንም የእኔን ዘውድ አይነካም አለ። ሳላዲን በሩ ላይ ነው። እኔ ካረፍክ ሁላችንም እንሞታለን። 1177 ዓመተ ምህረት ሳላዲን ዝግጅቱን ጨረሰ። 26,000 ምርጥ ወታደሮች ኤሊት ማምሉክ ካቫለሪ ግብፅን ለቆ ወጣ ወደ ኢየሩሳሌም አቅጣጫ። በዚህ ጊዜ ለመዝረፍ አልመጣም፣ ለመደምሰስ ነው። ኢየሩሳሌም መከላከያ አልነበራትም። አብዛኛው የክርስቲያን ጦር በሰሜን ተጠምዶ ነበር። ቦልድዊን ይህንን ሲሰማ ከአልጋው ተነሳ። ሰውነቱ በፋሻ ተጠቅልሎ በብረት ትጥቅ ውስጥ ገባ። ሕመሙ ሊገድለው ነበር። ነገር ግን ለሰራዊቱ ትእዛዝ ሰጠ። ሁላችሁም ተከተሉኝ፣ እግዚአብሔር ከእኛ ጋር ነው። 500 ባለባጦች ብቻ ከ26,000 ጋር። ይህ ራስን የማጥፋት ዘመቻ ነበር። ነገር ግን ቦልድዊን ተስፋ አልቆረጠም። ወደ ሞንት ጊዛርድ ሜዳ እየጋለቡ ነበር። ተአምር ሊፈጠር ነው፣ ወይም የመጨረሻው እልቂት። ህዳር 25 1177 ዓመተ ምህረት የፍልስጤም ሰማይ ጠቁሯል። ጭቃና ዝናብ ምድሪቱን አጥለግልገዋታል። ሳላዲን የግብፅና የሶርያ ሱልጣን በልበ ሙሉነት እየገሰገሰ ነበር። 26,000 ወታደሮች። ፈረሰኞቹ ማምሉኮች ነበሩ፣ በዓለም ላይ ካሉ ምርጥ ተዋጊዎች። ጋሻቸው ወርቅና ብር ይንጸባረቅበታል። ሰይፋቸው የደማስቆ ብረት ነው። ሳላዲን አንድ ስህተት ሠራ። የኢየሩሳሌም ጦር የለም ብሎ አሰበ። ንጉሡ ሕፃንና በሽተኛ ነው፣ ከተማዋ ባዶ ናት። ስለዚህ ሰራዊቱን በተነ። አንዳንዶቹ ለመዝረፍ፣ አንዳንዶቹ መንደሮችን ለማካተል ተበታተኑ። ሳላዲን ራሱ ዘና ብሎ ይጓዝ ነበር። ኢየሩሳሌም እጁ የገባች መስሎት ነበር። በአስካሎን ግንብ ውስጥ ቦልድዊን አራተኛ እየተሰቃየ ነበር። 500 ባለባቶችና ጥቂት ሺህ እግረኛ ወታደሮች ብቻ ነበሩት። በቁጥር ሲታይ 1 ለ50 ነበር። አማካሪዎቹ ተንበርክከው ለመኑት። ንጉሥ ሆይ፣ እዚህ ግንብ ውስጥ እንቆይ። ሳላዲን ሲያልፍ እርዳታን ጠይቅ። አሁን መውጣት ማለት ሞት ማለት ነው። ቦልድዊን ግን ወደ ውጭ ተመለከተ። የጭስ አምዶች ከሩቅ ይታዩ ነበር። የሳላዲን ወታደሮች የክርስቲያን መንደሮችን እያቃጠሉ ነበር። ሕዝቤ ሲታረድ እኔ ግንብ ውስጥ አልደበቅም አለ ቦልድዊን። ፈረሴን አምጡልኝ። ቦልድዊን ፈረሱ ላይ ወጣ። እጆቹ በፋሻ ተጠቅልለዋል። ጓንት ለብሷል። ሰይፉን መያዝ ስላልቻለ ሰይፉን ከእጁ ጋር አሰሩት። ሰውነቱ በቁስል ስለተወረረ እያንዳንዱ የፈረስ እንቅስቃሴ እንደ እሳት ያቃጥለው ነበር። ግን ጥርሱን ነክሶ ሰራዊቱን እየመራ ወጣ። ቴምፕላሮች ከፊት ይሁኑ፣ እግዚአብሔር ከኛ ጋር ነው። ከሰዓት በኋላ ሞንት ጊዛርድ በተባለ ቦታ የሳላዲን ጦር ወንዝ ለመሻገር እየሞከረ ነበር። ዝናቡ ወንዙን አጥለቅልቆታል። ጭቃው እንቅስቃሴያቸውን ገድቦታል። መሳሪያዎቻቸው በቦርሳ ውስጥ ነበሩ። ፈረሶቻቸው ደክመዋል። በድንገት ከአድማስ ማዶ ባንዲራ ታየ። የኢየሩሳሌም መስቀል፣ ወርቃማው መስቀል በነጭ ጨርቅ ላይ። ሳላዲን ደነገጠ። ይህ እንዴት ይሆናል? የሞተ መስሎኝ ነበር። የቦልድዊን ጦር በኮረብታው ላይ ቆመ። ከታች ያለውን የሳላዲን ግዙፍ ሰራዊት ተመለከቱ። ወታደሮቹ ፈሩ። የሳላዲን ጦር እንደ ባህር ሰፊ ነበር። ተስፋ መቁረጥ በፊታቸው ላይ ተነበበ። በዚያን ሰዓት ቦልድዊን ከፈረሱ ላይ ወረደ። በጣም በዝግታ በሕመም አገልጋዮቹ ደግፈው ወረዱት። ንጉሡ በጭቃውና በአሸዋው ላይ በግንባሩ ተደፋ። እውነተኛው መስቀል ትሩ ክሮስ፣ ክርስቶስ የተሰቀለበት ነው ተብሎ የሚታመነው ቅርስ በኤጲስቆጶሱ እጅ ተይዞ ነበር። ቦልድዊን ወደ መስቀሉ ተሳበ። እጆቹን ወደ ሰማይ ዘረጋ። እናም አለቀሰ። ድምፁ እየተንቀጠቀጠ እምባው ካሸዋው ጋር እየተቀላቀለ ጸለየ። አምላኬ ሆይ፣ እኔ ደካማ ነኝ፣ አካል የለም፣ ኃይሌ ያልቋል። ነገር ግን ሕዝቤ ያንተ ነው። ይህች ከተማ ያንቺ ናት። እኔን ቅዳኝ፣ እኔን ውሰደኝ፣ ነገር ግን ሕዝቤን አታጥፋ።
ኃይልህን አሳየን። ወታደሮቹ ንጉሣቸውን ሲያዩት ልባቸው ተነካ። ያ በሕመም የተቆራረጠ ሰው ለእነርሱ ሲል በጭቃ ላይ ወድቆ ሲያለቅስ ማየት ከማንኛውም ንግግር የበለጠ ኃይል ነበረው። ፍርሃታቸው ጠፋ፣ እንባቸው መጣ። ለቅድመ መቃብሩ ለንጉሡ ብለው ጮኹ። ቦልድዊን ተነሣ። ወደ ፈረሱ ላይ ለመውጣት እርዳታ አስፈለገው። ልክ እንደወጣ ሰይፉን ወደ ሰማይ አነሣ። አጥቁ! 500 ባላባቶች እንደ መብረቅ ተወርውረው ወረዱ። የሳላዲን ጦር ገና ለመዘጋጀት እየሞከረ ነበር። አላሁ አክባር እያሉ ለመሰለፍ ሞከሩ። ነገር ግን ቴምፕላሮቹ የመሃል ክፍሉን ሰበሩት። ቦልድዊን ከመሃል ሆኖ ይመራ ነበር። ተከተሉኝ እያለ ወደ ጠላት መሃል ገባ። አንድ እጁ የማይሠራ ሰው በግራ እጁ የፈረሱን ልጓም ይዞ በቀኝ እጁ የታሰረውን ሰይፍ እያወዛወዘ ይዋጋ ነበር። ይህ እብደት ነበር። ይህ ተአምር ነበር። የሳላዲን የግል ጠባቂዎች ቦዲጋርዶች ተገደሉ። ራሱ ሳላዲን የግጊት አመለጠ። ፈረሱ ተመትቶ ወደቀበት። አንድ ግመል ላይ ወጥቶ ሸሸ። የግብፅ ጦር ተበታተነ። ማምልኮች፣ ያ የማይበገሩ ተዋጊዎች በጭቃ ውስጥ እየተሸራተቱ ወደቁ። ክርስቲያኖቹ አሳደዷቸው። እስከ ሌሊቱ ድረስ ጦርነቱ ቀጠለ። ዝናቡ ደሙን አጠበው። ፀሐይ ስትጠልቅ የሞንት ጊዛርድ ሜዳ በሺዎች የሚቆጠሩ የሙስሊም ወታደሮች አስክሬን ተሸፍኖ ነበር። 26,000 ወታደሮች መጥተው ነበር። ወደ ግብፅ የተመለሱት ከ2,000 አይበልጡም። ሳላዲን ራሱ ወደ ካይሮ ሲመለስ ያለ ጦር፣ ያለ ክብር እና ያለ ተስፋ ነበር። እግዚአብሔር ፈርዶብናል አለ ሳላዲን። ያ ለምጻም ልጅ አላህ ከእርሱ ጋር ነው። ቦልድዊን ወደ ኢየሩሳሌም ተመለሰ። ሕዝቡ በሆሳዕና ተቀበለው። አሮጊቶች እግሩን ይስሙ ነበር። ቅዱሱ ንጉሥ አዳኛችን አሉት። ቦልድዊን ግን አልሳቅም። ድካሙ አድቅቆታል። ወደ ቤተ መንግሥቱ ገባ። ጥጥቁን ሲያወልቁት ከቁስሎቹ ደምና መግል ይፈስ ነበር። ልብሱ ከቆዳው ጋር ተጣጥቆ ነበር። አልጋው ላይ ወደቀ። ሐኪሞቹ መጡ። ንጉሥ ሆይ ታላቅ ድል አድርገሃል፣ ግን ዋጋ ከፍለሃል። ቦልድዊን ያውቀው ነበር። ይህ ድል በሽታውን አፋጥኖታል። ጉልበቱ አልቋል። ቢያንስ አለ በሹክሹክታ፣ ቢያንስ ኢየሩሳሌም ለጥቂት ዓመታት ሰላም ታገኛለች። ነገር ግን ሰላሙ አጭር ነበር። ቦልድዊን እያለቀ ነበር። ሰውነቱ እየበሰበሰ ነው። ዐይኖቹ ማየት እያቃታቸው ነው። እናም በቤተ መንግሥቱ ውስጥ አዲስና አደገኛ ጠላቶች እየተፈጠሩ ነበር። ሳላዲን ከውጭ ሊያጠፋው ያልቻለውን የሥልጣን ጥማትና ክህደት ከውስጥ ሊያጠፋው ነው። የአሞራዎች ዘመን the time of vultures እየወጣ ነው። የሞንት ጊዛርድ ድል ለኢየሩሳሌም ክብርን፣ ለቦልድዊን ግን ስቃይን አመጣ። 1180 ዓመተ ምህረት በንጉሣዊው ቤተ መንግሥት ውስጥ አንድ ክፍል አለ። መስኮቶቹ በወፍራም መጋረጃዎች ተሸፍነዋል። አየሩ በዕጣንና በቅመማ ቅመም ሽታ የታፈነ ቢሆንም ሌላ ሽታ ግን ይሸታል። የመበስበስ ሽታ፣ የሞት ሽታ። በአልጋው ላይ የተኛው ሰው አሁን የ20 ዓመት ወጣት ነው። ነገር ግን ወጣት አይመስልም። ለምጽ ሥራውን ሰርቷል። የቦልድዊን ፊት፣ ያ ድሮ የሚያምረው ፊት አሁን የለም። አፍንጫው ፈርሷል። ከንፈሮቹ ተበልተዋል። ዐይኖቹ ዐይኖቹ! አንዱ ዐይኑ ጠፍቷል። ሌላኛው እየደበዘዘ ነው። ጣቶቹ ረግፈዋል። እግሮቹ ተሰባብረዋል። አሁን በራሱ መራመድ አይችልም። በራሱ መብላት አይችልም። አገልጋዮቹ እንደ ሕፃን ልጅ ያጎርሱታል። ይህ ሰው የኢየሩሳሌም ንጉሥ ነው። ቦልድዊን ሰዎች ፊቱን እንዳያዩ ይፈልግ ነበር። ስለዚህ የብር ጭንብል ሲልቨር ማስክ ያደርግ ነበር ይባላል። ወይም በወፍራም ሻሽ ፊቱን ይሸፍን ነበር። ሰዎች ወደ ክፍሉ ሲገቡ ዐይኖቻቸውን ወደ መሬት ይሰብራሉ። ንጉሡን ማየት ያስፈራ ነበር። ንጉሡን ማየት ያሳዝን ነበር። ነገር ግን ንጉሡ እየሞተ ሲሄድ አሞራዎቹ መብረር ጀመሩ። በኢየሩሳሌም ቤተ መንግሥት ውስጥ 2 ጎራዎች ተፈጠሩ። አንደኛው ጎራ የሰላም ወገን ነው፣ ሬይመንድ ኦፍ ትሪፖሊ እና ዊልያም ኦፍ ታየር። እነዚህ ሰዎች ከሳላዲን ጋር ሰላም መፍጠር ይፈልጋሉ። ቦልድዊንን ይወዱታል። ሁለተኛው ጎራ የጦርነት ወገን ነው። እነዚህ አዲስ የመጡ ስግብግብና ሥልጣን ፈላጊዎች ናቸው። መሪዎቻቸው ማን ነበሩ? የንጉሡ እናት አግኔስ ኦፍ ኮርትኔይ፣ ክፉ እና ተንኮለኛ ሴት፣ እና እህቱ ሲቢላ። ሲቢላ አሁን መበለት ሆናለች። ባለቤቷ ሞቷል። እርሷ ወራሽ ናት። ማንን ታገባለች? ይህ ጥያቄ የመንግሥቱን ዕጣ ፈንታ ይወስናል።
አግኔስና የጦርነት ወገን ለሲቢላ ባል መረጡላት፣ ጋይ ኦፍ ሉሲኛን። ጋይ ከፈረንሳይ የመጣ ቆንጆ፣ ረዥም፣ ነገር ግን አእምሮ የሌለው ሰው። ወታደራዊ ብቃት የለውም፣ የፖለቲካ ዕውቀት የለውም። ነገር ግን ሲቢላ ወደደችው፣ በፍቅር ወደቀች። ቦልድዊን ጋይን ጠላው። ይህ ሰው ኢየሩሳሌምን መምራት አይችልም አለ። ነገር ግን በሽታው አቅም አሳድቶታል። ዓይኑ ዳፍቷል። መቃወም አቃተው። በግድ ፈቀደ። ሲቢላ ጋይን አገባች። ጋይ የኢየሩሳሌም ጠባቂ ወይም ሪጀንት ተብሎ ተሾመ። ሥልጣኑን ያዘ። ነገር ግን ከጋይ የከፋ ሰው ነበር፣ ሬይናልድ ኦፍ ሻቲሎም። ይህ ሰው እርሱ ዲያብሎስ በሰው ተምሳሌት ነበር፣ የክራክ ዴ ሼቫሊዬ እና የኬራክ ግንብ ጌታ። ሬይናልድ ከሳላዲን ጋር የተደረገውን የሰላም ስምምነት አያከብርም ነበር። በረሃ ላይ የሚያልፉትን የሙስሊም ነጋዴዎች ይዘርፋል፣ ሴቶችን ይደፍራል፣ ንብረት ይወስዳል። በአንድ ወቅት ወደ መካ የሚሄዱትን ተሳላሚዎች አተገ። የነቢዩን መቃብር አፈርሳለሁ ብሎ ዛተ። ሳላዲን ይህንን ሲሰማ አበደ። ይህንን ሰው በገዛ እጄ ካልገደልኩት እስልምና ይክደኒ ብሎ ማለ። ቦልድዊን ለሬይናልድ መልእክት ላከ። አቁም፣ እያበደርክ ነው፣ ሳላዲንን አታስቆጣው። ሬይናልድ ግን ሳቀ። እኔ ለምጻም ንጉሥ አልታዘዙም አለ። የኢየሩሳሌም መንግሥት እየተሰነጠቀ ነበር። ንጉሡ አልጋ ላይ ሆኖ ጅቦቹ መንግሥቱን ሲቦጫጭኩት ይሰማው ነበር። 1183 ዓመተ ምህረት ቦልድዊን ሙሉ በሙሉ ታወረ። ብርሃን ማየት አይችልም። ትኩሳት ያቃጥለዋል። ጋይ ኦፍ ሉዚኛን ሥልጣኑን ተጠቅሞ ሰራዊቱን ይመራ ነበር። ሳላዲን መጣ። ጋይ ግን ፈራ። ሳላዲንን ለመግጠም ፈቃደኛ አልሆነም። ሳላዲን የፈለገውን አድርጎ ተመለሰ። ቦልድዊን ይህንን ሲሰማ ተቆጣ። ጋይ ፈሪ ነው፣ ሥልጣኑ ይነጠቅ አለ። ምንም እንኳን ማየት ባይችልም፣ ምንም እንኳን መራመድ ባይችልም፣ ቦልድዊን የመጨረሻውን ኃይሉን ሰበሰበ። ወደ ኢየሩሳሌም ውሰዱኝ፣ ዘውዱን ለልጅ ልጄ ለሲቢላ ልጅ ለቦልድዊን አምስተኛ ሰጣልየው አለ። ጋይ ተባረረ። ነገር ግን አንድ ክስተት ተፈጠረ። በኬራክ ግንብ የሬይናልድ ይዞታ ድግስ አለ፣ ሰርግ። የቦልድዊን ታናሽ እህት ኢዛቤላ እያገባች ነው። መኳንንቱ፣ ሙዚቀኞቹ፣ ሁሉም እዚያ አሉ። ወይን ይጠጣሉ፣ ይጨፍራሉ። ነገር ግን ውጭ በጨለማው የሳላዲን ጦር ግንቡን ከቦታል። ሳላዲን መጥቷል ለመበቀል። በግንቡ ውስጥ ያሉ ሰዎች ወጥመድ ውስጥ ገቡ። የሚረዳቸው የለም። ጋይ ፈሪ ነው። ማን ያድናቸዋል? ያ የሚሞተው ንጉሥ? ያ የታወረው ንጉሥ? ቦልድዊን በኢየሩሳሌም ሆኖ ዜናውን ሰማ። እህቴ ተከበበች፣ ሬይናልድ አደጋ ላይ ነው። ሐኪሞቹ ንጉሥ ሆይ መንቀሳቀስ አትችልም፣ ትሞታለህ አሉት። ቦልድዊን ግን አልጋዬን አዘጋጁ አለ። በአልጋ ላይ ሆኜ እዘምታለሁ። ይህ በታሪክ ታይቶ የማይታወቅ እይታ ነበር። ሰራዊቱ ተሰለፈ። ከፊት ለፊት ፈረስ ላይ ሳይሆን በሁለት ፈረሶች በሚጎተት አልጋ ላይ የታወረውና የሚበሰበስ ንጉሥ ተቀምጦ ነበር። ዓይኑ አያም፣ ግን መንገዱን ያውቀዋል። እጁ አይሠራም፣ ግን ሰራዊቱ ይታዘዘዋል። ወደ ኬራክ በረሃ ጉዞ ጀመሩ። ይህ የቦልድዊን የመጨረሻ ዘመቻ ነበር፣ የሞት ጉዞ። ኬራክ ግንብ፣ በረሃ ላይ የተተከለ ግዙፍ ምሽግ። ቡም! ግድግዳው ይናወጣል። የሰርጉ እንግዶች ይጮኻሉ። አቧራና ፍርስራሽ በምግቡ ላይ ይወድቃል። ሬይናልድ ኦፍ ሻቲዮን ግን ይስቅ ነበር። ሙዚቃውን ጨምሩት፣ ሳላዲን እንዲሰማው ይል ነበር። ሳላዲን ምንም እንኳን ጠላት ቢሆንም የክብር ሰው ነበር። በግንቡ ውስጥ ሰርግ እንዳለ ሲሰማ ወታደሮቹን አንድ ትእዛዝ ሰጠ። ሙሽሮቹ ያሉበትን ግንብ አትምጡ፣ ሰርጋቸውን ይጨርሱ፣ ሌላውን ግንብ ግን አፍርሱት። እንዲያውም ሳላዲን ለሙሽሮቹ ስጦታ ላከላቸው፣ በረዶ፣ ፍራፍሬና ጣፋጭ ምግቦች። ይህ ከሱልጣኑ የተላከ የሰርግ ስጦታ ነው አለ መልእክተኛው። ይህ እንግዳ ጦርነት ነበር። በአንድ በኩል ስጦታ፣ በሌላ በኩል ድንጋይ። ነገር ግን ሳቅና ጨዋታው ብዙ አልቆየም። የሳላዲን ወታደሮች የውጭውን ግንብ ሰብረው ገቡ። የኬራክ ሰዎች ወደ ውስጥኛው ግንብ ሸሹ። ምግብ አልነበረም፣ ውሃ እያለቀ ነበር። ተስፋ ቆራጡ። እርዳታ አይመጣም፣ ንጉሡ እየሞተ ነው፣ ጋይ ፈሪ ነው፣ ማንም አያድነንም አሉ። በዚያን ጊዜ በረሃው ላይ አቧራ ታየ። አንድ መልእክተኛ እየሮጠ ወደ ሳላዲን ድንኳን ገባ። ጌታዬ፣ የኢየሩሳሌም ጦር እየመጣ ነው። ሳላዲን ጠየቀ። ማን እየመራቸው ነው? ጋይ ነው? መልእክተኛው አንገቱን ደፋ። አይደለም ጌታዬ፣ ንጉሡ ነው፣ ቦልድዊን። ሳላዲን ደነገጠ።
የማይቻል ነው፣ ያ ልጅ መራመድ አይችልም፣ ታውሯል። ነገር ግን እውነት ነበር። በአድማስ ላይ የኢየሩሳሌም ባንዲራ ይታይ ነበር። እናም ከመሃል በሁለት ፈረሶች በሚጎተት አልጋ ላይ ነጭ የሐር መጋረጃ የለበሰ ሳጥን ይታይ ነበር። በዚያ ሳጥን ውስጥ ቦልድዊን አራተኛ ተኝቶ ነበር። ቦልድዊን በስቃይ ውስጥ ነበር። የበረሃው ሙቀት ቁስሎቹን ያቃጥለው ነበር። እያንዳንዱ የድንጋይ ንዝረት አጥንቱን ይወጋው ነበር። ነገር ግን አእምሮ ንቁ ነበር። ምልክት ስቱ አለ በደካማ ድምፅ። ወታደሮቹ በኮረብታው ላይ ትልቅ እሳት አከታተሉ። በኬራክ ግንብ ውስጥ ያሉት ሰዎች እሳቱን አዩ። ንጉሡ መታ፣ ድነናል ብለው ጮኹ። ሬናልድ ራሱ ተደነቀ። ይህ ለምጻም ከኔ ይበልጣል አለ። ሳላዲን ሰራዊቱን ተመለከተ። ቦልድዊን አልጋ ላይ ሆኖ ጦርነቱን ለመምራት ተዘጋጅቶ ነበር። ሳላዲን ይህንን ልጅ ያከብረው ነበር፣ ያደንቀው ነበር፣ እናም ይፈራው ነበር። አላህ ከዚህ ልጅ ጋር እስካለ ድረስ ማሸነፍ አንችልም አለ ሳላዲን። ወታደሮች አፈግፍጉ። ሳላዲን ድንኳኑን ነቀለ፣ ከበባውን አነሳ፣ ወደ ግብፅ ተመለሰ። አንድም ቀስት ሳይተኮስ፣ አንድም ጠብጣ ደም ሳይፈስ ቦልድዊን አሸነፈ። በስሙ ብቻ፣ በሕልውናው ብቻ። ንጉሡ ወደ ኬራክ ገባ። ሰዎች አልጋውን ተሸክመው ወደ ላይ አወጡት። ሙሽሮቹ፣ መኳንንቱ፣ ወታደሮቹ ሁሉም አለቀሱ፣ እግሩ ስር ወደቁ። ቦልድዊን ግን ማየት አይችልም ነበር። የሰዎችን ድምፅ ብቻ ይሰማ ነበር። ወደ ኢየሩሳሌም መልሱኝ አለ። ሥራዬ ያለቀ፣ አሁን ማረፍ እፈልጋለሁ። ይህ የቦልድዊን የመጨረሻ ድል ነበር፣ የመጨረሻው የኃይል መገለጫ። ወደ ኢየሩሳሌም ሲመለስ ሞት በሩ ላይ ቆሞ ይጠብቀው ነበር። ነገር ግን ከመሞቱ በፊት አንድ የመጨረሻ ሥራ ይቀረው ነበር፣ ክፉውን ጋይ ኦፍ ሉዚኛንን መቅጣት እናም መንግሥቱን ለሕፃኑ ቦልድዊን አምስተኛ ማስተላለፍ። ጊዜው እያለቀ ነበር። አሞራዎቹ አሁንም ይዞሩ ነበር። 1185 ዓመተ ምህረት መጋቢት። ኢየሩሳሌም በዝምታ ተውጣለች። በንጉሣዊው ቤተ መንግሥት ውስጥ ቦልድዊን አራተኛ በመጨረሻው አልጋ ላይ ተኝቷል። የ24 ዓመት ወጣት ብቻ ነበር። ነገር ግን በሽታው እንደ 100 ዓመት አሮጌ አድርጎት ነበር። ሰውነቱ አጥንትና ቁስል ብቻ ሆኖ ቀርቷል። ድምፁ ጠፍቷል። ከጎኑ ታማኝ አማካሪዎቹና እናቱ አግነስ ቆመው ነበር። ቦልድዊን የመጨረሻውን ኑዛዜ ሰጠ። ጋይ ኦፍ ሉዚኛን ለዘላለም ከሥልጣን ይወገድ። የእህቴ ልጅ ትንሹ ቦልድዊን አምስተኛ ንጉሥ ይሆናል። ሬይመንድ ኦፍ ትሪፖሊ ጠባቂው ይሁን። ይህ የመጨረሻው ሙከራ ነበር። ኢየሩሳሌምን ከስግብግቦች እጅ ለማዳን የተደረገ ሙከራ። መጋቢት 16 ቦልድዊን የመጨረሻውን እስትንፋስ ሳበ። ስቃዩ አበቀ። ያ በሕይወት ዘመኑ ሁሉ ሲኦልን ያየው አካል አረፈ። መላው ከተማ አለቀሰ። ሙስሊሞች ሳይቀሩ አዘኑ። የደማስቆ ታሪክ ጸሐፊ ኢማድ አዲን እንዲህ ሲል ጻፈ። ያ ለምጻም ልጅ ሞተ፣ እግዚአብሔር ነፍሱን ይማራት አልልም፣ ምክንያቱም ጠላታችን ነበር። ነገር ግን እርሱ በሕይወት እያለ የኢየሩሳሌም ግንቦች ከብረት ነበሩ። እርሱ ከሞተ በኋላ ግንቦቹ ከሸክላ ሆኑ። ቦልድዊን በቅዱስ መቃብር ቤተ ክርስቲያን ቸርች ኦፍ ዘ ሆሊ ሰፐልከር ጎልጎታ አጠገብ ተቀበረ፣ ከክርስቶስ መቃብር ጎን። ነገር ግን ቦልድዊን እንደሞተ የተራበው ጅብ መንግሥቱን በላው። ትንሹ ቦልድዊን አምስተኛ በአንድ ዓመት ውስጥ ሞተ። ምናልባት ተመርዞ ሊሆን ይችላል። ሲቢላ ቃሏን አፍርሳ ጋይ ኦፍ ሉዚኛንን ንጉሥ አደረገችው። የሞኙ ንጉሥ ዘመን ተጀመረ። ጋይ የቦልድዊንን ምክር ሁሉ ጣለ። ሬይናልድ ኦፍ ሻቲዮን ሙስሊሞችን እንደገና አጠቃ። ሳላዲን መጣ። ሐምሌ 4 1187 ዓመተ ምህረት ሐቲን ጋይና ሬይናልድ ሰራዊቱን በሙሉ ይዘው በውሃ በሌለበት በረሃ ውስጥ ከሳላዲን ጋር ተጋጠሙ። ቦልድዊን በሕይወት ቢኖር ኖሮ እንዲህ አይነት ስህተት አይሠራም ነበር። የኢየሩሳሌም ጦር በውሃ ጠም ሞተ፣ ተጨፈጨፈ። እውነተኛው መስቀል ትሩ ክሮስ በሳላዲን እጅ ወደቀ። ጋይ ተማረከ። ሬይናልድ በሳላዲን እጅ አንገቱ ተቀላ። ጥቅምት 2 1187 ዓመተ ምህረት
ሳላዲን ኢየሩሳሌምን ተቆጣጠረ። የመስቀል ጦረኞች መንግሥት ወደቀ። ቦልድዊን ለ11 ዓመታት የጠበቃት ከተማ በወራት ውስጥ ጠፋች። ዛሬ ከ800 ዓመታት በኋላ የቦልድዊን አራተኛ ታሪክ ምን ያስተምረናል? ብዙ ነገሥታት በታሪክ ውስጥ አልፈዋል። ኃያላን፣ ሀብታሞች፣ ጤናማዎች። ነገር ግን አብዛኞቹ ተረስተዋል። ቦልድዊን ግን አልተረሳም። ምክንያቱም እርሱ የሰው ልጅ የመንፈስ ጥንካሬ ማሳያ ነው። አካሉ ሲክደው መንፈሱ ጸና። እግዚአብሔር እንደረሳው ሲሰማው እምነቱ አላጎደለም። ኅብረተሰቡ ፊቱን ሲያዞርበት እርሱ ለኅብረተሰቡ ሞተ። በሞንት ጊዛርድ ሜዳ ላይ ፈረሱ ላይ ታስሮ ሰይፉን ወደ ሰማይ ያነሳው ያወጣት እርሱ ንጉሥ ብቻ አልነበረም፣ እርሱ ተስፋ ነበር። የለምጻሙ ንጉሥ፣ የኢየሩሳሌም ጠባቂ፣ ቦልድዊን አራተኛ። ይህ የቦልድዊን አራተኛ ሙሉ ታሪክ ነው።